ዳጊ ልጅ ብላችሁ ብታቅፉ ዳግም በድጋሚ ስህተት ሰራ። ምክንያቱም ከሳሚ ጋር ውርርድ ውስጥ ገቡ። ሳሚም ከዚህ በፊት ብዙ ጊዜ ያው ለራሱ እያደረገ አልነበረም፣ ግን ደግሞ አሁን በጣም እያስገድድከኝ ነው። አሁንማ የራሴን ማድረግ ያለብኝ ዳግምም እሷ ያንተ ከሆነች ዞር ብዬ አላያትም። እሷ መልሳ ደግሞ የኔ ፍቅረኛ ከሆነች ፍቅሬን ከተቀበለች ዞር ብለህ አታየንም፣ ጥለህ ተዚህ ትሄዳለህ በሚለው ሰዓት ሳሚም እሺ ብሎ ተስማምቷል። ግን ደግሞ ዳግም ይሄ የተሳካለት አይመስልም። እውነት ለመናገር ምንም ያህል ራሱ ቢወዳት እንደዚህ ማድረግ አልነበረበትም ነበረ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው አደራን ድራማ ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ እንግዲህ ያው ሰሞኑን ብዙ ቶሎ ቪዲዮ እየሰራሁ አልነበረም። ባለፈው ክፍል ላይ ወይዘሮ ገነትም ጓደኛዋን ፀሐይን እየፈለገቻት ነበረ፣ ግን ደግሞ አላገኘቻትም። ብደውልላትም ስልክ ማንሳት አልቻለችም ነበረ። ምክንያቱም እጇ እግሯን ታስሮ ስለነበረ እውነት ለመናገር ምንም መሆን የለባትም ፀሐይ። ብዙ ጊዜ ገነትን በብዙ መንገድ አታላታለች። እንዲሁም መረጃም ለአቶ በኃይሉ ስትሰጥ ቆይታ ነበረ። ግን ደግሞ ህይወቷንም አትርፋላት፣ ደግሞ ተቀይራለች። ያው የተቀየረ ሰው ደግሞ ምንም መሆን ስለሌለበት ፀሐይ ምንም ባትሆን በጣም አሪፍ ነው። ምክንያቱም ያንን ስልክ ማንሳት ችላ ከዛ ያለችበትን ተናግራ ያው ብትወጣና መልሰው ከወይዘሮ ገነት ጋር ጓደኛ ቢሆኑ ደስ ይለኛል። ወደ ሳሚና ዳግም ስንሄድ እንግዲህ ሳሚም አሁን ላይ ብሌንን የራሴ እንድትሆን እንዳረጋት እየገፋፋኝ ነው። በፊት ላይ ይሄንን አላስብም ነበረ። ይሄው ሜዲያውም ይሄው ፈረሱም ይሄው ብለው እንግዲህ ተስማምተዋል። ከተስማሙ በኋላም ጆንና እንዲሁም ወይዘሮ ሰላምና ብሌን እራት እየበሉ በነበረበት ሰዓት ሳሚም ሊበላ አልፈለገም። ምክንያቱም የብሌንን ትኩረት ስለፈለገ ብሌንም ምን ነው ሳሚ አትበላም ወይ? ምን ሆነሃል? አሞሃል ወይ? በምትለው ሰዓት ለማስመሰል ሞክሮ ነበር፣ እንዲያመመው ማለት ነው። ብሌንም በጣም ነበር የደነገጠች። በቃ አንተ በእጅህ የማትበላ ከሆነ እኔ ላጉርስህ ብላ ልታጉርሰው ነበረ። ሳሚ ግን ችግር የለውም በላለሁኝ፣ ግን በልቼ ከጨረስኩ በኋላ ፕላስተሩን ትቀይሪልኛለሽ በሚላት ሰዓት ችግር የለውም። በልቶም ከጨረሰ በኋላ ብዙ ምግብ አልበላም። ምክንያቱም ሳሚ ምንም እዚህ ጋር ሳሚ ያጠፋው ነገር የለም። ውርርድም የገባው ራሱ ዳግም ነው። ዳግም ግን በጣም ነው የሚያናድደው። ለምናገር ነገር ስራ ሁላ መውጣት ያለበት ቢኖር ራሱ ዳግም ነበረ። ማለት በቃ የሆነ ምንም የማይረዳ ሳቢ በጣም ነው የሚያፈቅራት፣ ግን ደግሞ ብሌንን አደጋ ላይ የሚጥላት ነገር ምንም ነገር አያደርግም። ያ ደግሞ በሆነ ባልሆነው መጠራጠር። እኔ ከዚህ ድራማ ውስጥ ቃል ትሻላኛለች ከዳግም ይልቅ ማለት ነው። ዳግም በጣም ነው ማለት የሆነ በጣም ተጃጃለና በጣም ነው የሚያናድደው። በዛው ልክ ደግሞ ሳሚዬ ምንም መጥፎ ነገር አያስብም ነበር። አሁን ግን ያው ብሌንን የራሱ እንዲያረጋት ስለገፋፋው ያው ውርርድም ስለሆነ ያው ተወራርደው እንግዲህ እሱም በራሱ መንገድ እየሞከረ ነው። ብሌንንም ያው እጅ ልታጠብ ነበረ። ይዘሽን ትሄጃለሽ ወይ በሚላት ሰዓት አዎ ብለዋለች። ይዟት እየሄደ በነበረበት ሰዓት ዳግምም ከክፍሉ ወጥቶ አንድ ላይ ይቷቸው በጣም ነበረ ቅጥል ድብን እርር ያለውና ሳሚም ዳግምን እያየው በጣም ነበር የተደሰተ። ምክንያቱም አሁን ላይ እኔ በእጄ ለማድረግ ብዙም ጊዜ አልፈጀብኝም። አሁን ከኔ ጋር ነኝ፣ ተኔ ጋር ነች፣ የራሴ አርጊያታለሁኝ እያለው ይመስላልና ዳግም እንግዲህ ያንን ንዴቱን ጀምሮት ውስጥ ለውስጥ እያወራ እየተጉመተመተ ነበረ። ሳሚ ሽንት ቤት ከገባ በኋላ ብሌን በቆመችበት ዳግም መጥቶ ነበረ። ምክንያቱም ብሌን እኔ እኮ አንቺን በጣም ነው የምወድሽ፣ የዛ ጊዜ እናቴን እየፈለኩ በነበረበት ሰዓት እኮ እኔን በእኔ ላይ ተስፋ እንዳትቆርጥ ምንም አይነት ጥፋት ራሱ ብሰራ ራሱ እንዳትተወኝ ብለሽኝ ነበረ። እንዴት ነው ታዲያ አሁን ያስቻለሽ? ብሎ እንግዲህ ወደ እሷ ተጠግቶ ነበረ። ብሌንም እንዴ አንተ ልጅ ሰክረሃል ወይ? እኔ ከኔ ጋር ስለተጣላ ከኔ ጋር ማውራት ስላልቻልክ ነው ወይ የጠጣኸው? ምክንያቱም አንተ ደህና አይደለህም፣ አንተ ያመሃል ብለዋለች። ምክንያቱም እንዴት ብታስበኝ ነው እኔ ባላደረኩት ነገር አድርገሻል እያልክ እየተጠራጠርክ ራስህን ነው ያጣኸው ብላ እንግዲህ ልክ ልኩን የነገረችው። እውነት ለመናገር ዳግም በጣም ነው እየተጃጃለው እንደ ራሴ ማለት ነውና
አሁን ላይ ድራማው በጣም ነው ደስ የሚለው። ግን ደግሞ የሆነ አለ አይደለ ብሌን አሁን የወይዘሮ ሰላም እናቷ መሆኗን ማወቅ ነበረባት። ምክንያቱም አሁን ላይ ሁሉም ነገር ጆን መጥቶ አሁን የጆን በቀል ስለሆነ ሳሚም ስለተወጋ ሁሉም ነገር አሁን ተረስቷል ማለት ነው። ግን እዚህ ጋር ግን ማለት ነው ወይዘሮ ገነት ከዚህ በፊት ሰላም የብሌን እናት መሆኗን አውቃ ለብሌን ልትናገር እየመጣች በነበረበት ሰዓት ነበረ አቶ በኃይሉ ልጅሽን ማየት የምትፈልጊ ከሆነ ምንም ነገር እንዳትናገሪ ብሏት አስፈራርቷት ነበርና ቆይቷል። ቢያንስ በአስራዎቹ ክፍል ውስጥ ነበርና አሁን ላይ ወይዘሮ ገነት ቃልን እሷ ቤት ወስዳ እንደ ብሌን አሰልጥና ወይም ደግሞ ጥሩ ልጅ ታዛዥና ሰውን አክባሪ ልጅ ለማድረግ ወይዘሮ ገነት እየሞከረች ነው። ምክንያቱም ወደ ወይዘሮ ሰላም ቤት በምትመለስ ሰዓት የበፊት ጸባይዋን ይዛ እንዳትሄድ ማለት ነውና እንዴት ነው የወይዘሮ ሰላም ልጅ ስለሆነች ልክ እንደ ብሌን ልጄ ነው አርጌ የምሰራሽ እያለች ወይዘሮ ገነት እየተናገረች ነበርና ወይስ በዲኤንኤ ስለተረጋገጠ ያንን በፊት ላይ የሰማችውን ነገር ውሸት ነው ብላ አምና ነው ዝም ያለችው ወይስ ደግሞ ብሌን ከሷ ምክንያቱም ምንም እናቷን ብታገኝ ከወይዘሮ ገነት የምትረቃ አይደለችም ብሌን። ምክንያቱም ያሳደገቻት እሷ ስለሆነና የገነት ራሱ ዝም ማለት ትንሽ እንትን ብሏል፣ ይከብዳል ማለት ነው። በዛ ላይ ደግሞ ሄለን ራሱ ጠፍታለች። ሄለን ራሱ ብትመጣና ብታግዘው ሳሚን አሁን ላይ ሳሚ ብቻ ነው እየታገለ ያለው ለብሌን ማለት ነው። ምክንያቱም ብሌን እናትሽ ራሱ ወይዘሮ ሰላም ነች ብሏል ነበረ። ግን ደግሞ በምርመራ ውጤት ወይዘሮ ቃል ቀይራው ስለነበረ ብሌን በጣም ነበረ የተሰበረችው። አሁን ላይ ግን ሳሚም ያው ብሌንን ከመጠበቅ ውጪ የእናትነቷን ለማረጋገጥ አልቻለም። ምክንያቱም በጣም ብዙ ስራ ነው የበዛበት። ሳሚ ዳግም ራሱ ሌላ ስራ ነው የሆነበት። እንዲሁም አቶ በኃይሉ የቱን እንደሚያደርገው ሁሉን ነገር እሱ ስለሆነ የሚሰራ ስራ ስለበዛበት የብሌንን የእናት ጉዳይ ይቆም ያደረገው ይመስላል ማለት ነው። እና ጆንም ደግሞ ምክንያቱም ወይዘሮ ሰላምን አሳምኗታል። ወይዘሮ በሩ ላይ ተደብቆ ሲሰማ ስለነበረ እና ስለኔ እያወራችሁ ስለነበረ ታዲያ እንዴት ላቋርጣችሁ አንቺ ሲጀመር እሱን ነው ያመንሽው ብሏት ሊሄድ ነበረ። ግን ወይዘሮ ሰላም ልጄ እባክህን አንተ እንዳሰብከው አይደለም ጥለኸኝ አትሄድ ብላ እንግዲህ ለምና ይሄን ያህል ባሁኑ ካመንሽኝ ይበቃኛል፣ ዋናው ስራዬ አንቺን ማሳመን ነው ብሎ እንግዲህ ወደ ቤት ገብቷል። እውነት ለመናገር ጆንም እያቱ በኃይሉን እውነተኛ ማንነት ቢያውቅና ምክንያቱም ወይዘሮ ሰላምንም ሆነ አሁን ላይ ሳሚ ራሱ ለመከላከል የሚችል አይመስለኝም። ለምን ብትሉ ተጎድቷል። የሆነ እንቅስቃሴ ሲያደርግ ራሱ የተወጋው ብዙም መቋቋም አይችልም ማለት ነው ውዶችዬ። ድጋሚ አሁንም ወደ ነሳቢ ይሄ አሁን የኔ አመለካከት ስለሆነ የኔ ነው እንትን ያልኳችሁ። ግን ደግሞ ከዲያግም ጋር ተለያይታ ከሳሚ ጋር ብሌን መሆን አለባት የኔ ሀሳብ ነው። አሁንስ በጣም ነው እየሰለቸሽኝ ብሌን በሚላት ሰዓት ብሌንም ታዲያ እንደዚህ ከሰለቸው ለምንድን ነው የማትተወኝ? ማድረግ የማልፈልገውን ነገር እንዳደርግ እየገፋፋህ ሳሚም አድርጊው የኔ ፍቅር ከሱ የተሻለ እኔ አፈቅርሻለሁ፣ ተሱ የተሻለ ፍቅር እሰጥሻለሁ የኔ ፍቅር ብሎ ያው ከመጸዳጃ ቤት እየወጣ በነበረበት ሰዓት እየተመለከታቸው ነው። ምክንያቱም እነሱ ሲጨቃጨቁ ካሁን ብሌን የዳግምን ፍቅር ተቀበለች እያለ እየተጠባበቀ ነበር። ብሌንም አንድ ነገር ልንገርህ፣ የኔና ያንተ ነገር ለመጨረሻ ጊዜ አብቅቷል። ብዙ ጊዜ እኔ ስሜታዊ ለማድረግ እየሞከርክ ነው። ስለዚህ አትልፋ። የኔና ያንተ ነገር የሚባል ነገር ስለሌለ ቁርጥህን ከቻልክ ራስህን ለውጥ፣ እሱ ነው ዋጋ ያለ። ብሌንም ዞር ብላ በምታይ ሰዓት ሳሚ ቆሟል። ምክንያቱም ሳሚ ከመጣህ ቆየህ እንዴ በምትለው ሰዓት አዎ ትንሽ ቆይቻለሁ፣ ግን ደግሞ በእኔ ምክንያት ነው አይደለኝ እንደዚህ እየተጨቃጨቃችሁ ያላችሁት፣ በጣም ይቅርታ አድርጊልኝ ብሌን በሚላት ሰዓት ዳግም ይሄ አስመሳይ ደግሞ መልሶ እኮ እያስመሰለ ነው